የሄርሜላ ትክክለኛ ባሏ ኤፋ ወጥቷል። ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከእናንተ የሚጠበቀው የደወል ምልክቷን ማጥቆር ነው እና ደከመኝ ሰልችኝ እያላ ሳትሉ የምታበረታቱኝ ፈጣሪ የልባችሁን መሻት ይሙላላችሁ። እናም የሄርሜላ ባል እንግዲህ ይፋ ወጥቷል ከነ ልጇ ጭምር ማለት ነው። በነገራችን ላይ እንግዲህ እንደምታዩት እዚህ ምስል ላይ የተለጠፈው ትክክለኛው የሄርሜላ ባል ይሳቅ ነው ብለው እንግዲህ ፖስተውታል ማለት ነው። ልጇንም ጭምር ልጇን ስክሪኑ ላይ መለጠፍ አልፈለኩም፣ ምክንያቱም ከታምኔሉ ላይ ማየት ትችላላችሁ ማለት ነው። እና ምን ልላችሁ ፈልጌ ነው፣ በአንዳንድ እናቶች እንትን የተነሳ ስተት የተነሳ ልጆች ብዙም እንትን ማለቱን አልፈለኩትም ማለት ነው። ለማንኛውም ከታምኔሉ ላይ ማየት ትችላላችሁ ማለት ነው። እና ቲክታክ ላይ ነው እንግዲህ ይሄ ነው ትክክለኛ የሄርሜላ ባል ብለው ልጇንም ይሄንን ይሳቅንም ለጥፈውት ያሉት ማለት ነው። እና የእውነት ሄርሜላ ይሄ ከሆነ ባልሽ የተፖሰተችው ደግሞ ልጅሽ እቺ ሁለተኛዋ ልጅሽ ከሆነች ልጅሽን በስርዓት ይዘሽ አሳድጊ ማለት ነው። ምክንያቱም አንዴ ሶሻል ሚዲያ ላይ ከተፖሰተ ሊዘቀዘቅብሽ ይችላል፣ ሊሰደብብሽ ይችላል። ይሄ ከየት የመጣ ነው? ከምትሰሪው ስራ አንጻር ማለት ነው። አብርሽ አሁን ከዛም ከዚህም ሲል ልዑል እንደምታዩት ይዘቀዘቃል፣ ይሰደባል፣ ብዙ ነገር ይባላል። እና አንዳንድ ጊዜ ልጅ ያለው ሰው የሚሰራውን ነገር እየተጠነቀቀ ቢሆን መልካም ነው። ምክንያቱም ኋላ ራሱ ለልጆች የትኛውን ታሪክ ነው የምናወርሳቸው? የትኛውን ታሪክ ነው የምናስተምራቸው? እጅግ ለመቅጣት እንኳን እኮ ኢቭን የኛ ስብዕና በጥሩ እንትን የተገነባ ካልሆነና ሶሻል ሚዲያ ያዘውን አይለቅም። እንዴትስ ነው መቅጣት የሚቻለው? ገባችሁ? አንቺስ ይሄን ነበርሽ አይደል? እንደዚህ ነበርሽ አይደል? እንኳን አይመችም ማለት ነው። እና ወዶች እንግዲህ ቲክታክ ላይ ነው እየተፖሰተ ያለው አሁን ነው የፖሰቱት። እኔም ያቀረብኩላችሁ አሁን ነው። ውድ ቤተሰቦችን ማወቅ አለባችሁ ብዬ ሲቀጥል ከዚህ ከጃኬቱ ላይ ተመልከቱ ማለት ነው። ከኮተ ሸሚዙ ላይ ኤች ምልክት አለ። ልብሱ ላይ አብሮ የተሰራ ይሁን የተጻፈ ይሁን ምን ያለ ይሁን አላቅም፣ ኤች ምልክት አለ። ቀስት አድርገውበታል። ለማንኛውም እንግዲህ ሄርሜላ ያ ከአብርሽ ጋር የመጣውም ልጇ ነው ይባላል ማለት ነው። ይሄ ደግሞ ስክሪን ላይ ወይንም ታምኔል ላይ የለጠፍኩላችሁ ሁለተኛ ልጅ ነው። ይሄ ደግሞ ባሏ ነው ተብሏል። እና እባክህ አቶ ባሏ ከሆንክ ሰትረህ ያዝልን። እኛ ጭቅጭቅ ሰልችቶናል። እንደዚህ አይነት ዝሙት እንዲስፋፋ አንፈልግም። ሰላማዊ ሰልፍ መውጣት አለባችሁ። አንፈልግም፣ ዝሙት አንፈልግም፣ አንድ ለአንድ የተወሰነ ነው አንፈልግም፣ አንድ ለሁለት ሴት አይቻልም አንፈልግም እያላችሁ ሰላማዊ ሰልፍ መውጣት አለባችሁ። በተረፈ ወዳችኋለሁ። ላይክ ማድረግ አትርሱ። ቀጣይ ቪዲዮ እንገናኝ።